ታሪክ መስታወት ነው። ረቂቁን ወይም ደቃቃውን አጉልቶ የተረሳውን መዝግቦ ያሳያል። እውነት ዞኽሪም ኤት ሀዶሮት ትውልዶቻችን ማስታወስ። ኢትዮጵያ በጥንታዊ አጠራሯ በጎንደር ክፍለ ሀገር በጎንደር አውራጃ በሰቀልት ምክትል ወረዳ ልዩ ጎጧ አምባ ጓሊት ከምትባለው የይሁዳውያን የገጠር መንደር በመላምት ግምት አቆጣጠር የኔታ ትርፌ ወርቁ እንደ ኢትዮጵያ አቆጣጠር በ1777 ዓመተ ምህረት ተወለዱ። የኔታ ትርፌ ወርቁ እንደ ኢትዮጵያ አቆጣጠር በ1797 ዓመተ ምህረት ከክብርት ዳርቻ ቢተው ጋር ተጋቡ ወይም ተዳሩ። የኔታ ትርፌ ወርቁና ክብርት ዳርቻ ቢተው ሰለሞንን እንደ ኢትዮጵያ አቆጣጠር በ1800 ዓመተ ምህረት ወለዱ። ቀጥለውም ኢያሱን እንደ ኢትዮጵያ አቆጣጠር በ1803 ዓመተ ምህረት ወለዱ። ቀጥለውም ጓንጉልን እንደ ኢትዮጵያ አቆጣጠር በ1806 ዓመተ ምህረት ወለዱ። ቀጥለውም ርብቃን እንደ ኢትዮጵያ አቆጣጠር በ1809 ዓመተ ምህረት ወለዱ። የኔታ ሰለሞን ትርፌ እንደ ኢትዮጵያ አቆጣጠር በ1825 ዓመተ ምህረት ከክብርት አትሰለች ምልምሉ ጋራ ተጋቡ። የኔታ ሰለሞን ትርፌና ክብርት አትሰለች ምልምሉ ቀለብን እንደ ኢትዮጵያ አቆጣጠር በ1828 ዓመተ ምህረት ወለዱ። ቀጥለውም ታፈሰችን እንደ ኢትዮጵያ አቆጣጠር በ1831 ዓመተ ምህረት ወለዱ። ቀጥለውም ረዳቴን እንደ ኢትዮጵያ አቆጣጠር በ1834 ዓመተ ምህረት ወለዱ። ቀጥለውም ብላታ ተካን እንደ ኢትዮጵያ አቆጣጠር በ1837 ዓመተ ምህረት ወለዱ። ቀጥለውም ሻሸን እንደ ኢትዮጵያ አቆጣጠር በ1840 ዓመተ ምህረት ወለዱ። ከዚህ በኋላ እንዲህ ሆነ። በ18ኛው ዘመን ተብሎ በሚቆጠረው አባ መሐሪ ይሁዳውያንን ከደንቢያ ቀስቅሰው ኢየሩሳሌም ለመግባት ጉዞ በእግራቸው አደረጉ። ይህ ዘመንም ቀደም እንደገለጽኩት በመላምት አቆጣጠር በ1852 ዓመተ ምህረት ነበር። በዚያን ዘመን የኔታ ሰለሞን ትርፌ መላ ቤተሰባቸውንና የከብት መንጋቸውን ይዘው ከሰቀልት ወይም ከአምባ ጓሊት በመነሳት ኢየሩሳሌም ለመግባት ተጉዘው ወገራ ምድር ዘላንጌ ከሚባለው ትልቅ መስክ ሲደርሱ በጣም የሚወዱት አውራ በሬያቸው መሬቱን እያሸተተ በመተኛት 3 ጊዜ ለማስነሳትና ጉዟቸው ለመቀጠል ወደ ባህረ ኤርትራ ቢሞክሩ ቅሉ በሬው እየጮኸ እየተነሳ ተመልሶ ከመስኩ በመተኛቱ ምክንያት የኔታ ሰለሞን በጉንትርና በቅብራ ከቆዩ በኋላ በቋሚነት ከጎሮንኮና ከብራ አዋሳኝ ሰሳየ ተብላ ከምትጠራው የይሁዳውያን የገጠር መንደር ቆርቁረው ወይም መስርተው ኑረዋል። እንግዲህ ወደ ረዳቴ ሰለሞን የትውልድ ሐረግ ዝርዝር ስንገባ የሰለሞን ትርፌና ያትሰለች ምልምሉ ሶስተኛው ልጃቸው የኔታ ረዳቴ ሰለሞን
ትውረት ሰንበቱን አግብተው አንደኛ ካሳሁንን ወይም ትንፋሸን፣ ሁለተኛ ታየችን፣ ሶስተኛ እንዳየሁን ወይም በጥበቡን ከወለዱ በኋላ በመፋታት ቀጥለው ረዳቴ ሰለሞን ባዘቶ ደስታን አግብተው አራተኛ ከተማን እንደ ኢትዮጵያ አቆጣጠር በ1912 ዓመተ ምህረት ወለዱ። ቀጥለውም አምስተኛ ተሾመን ወይም ኢየሩሳሌምን እንደ ኢትዮጵያ አቆጣጠር በ1914 ዓመተ ምህረት ወለዱ። ቀጥለውም ስድስተኛ 9 ወር ተረግዞ ከተወለደ በኋላ ስም ሳይወጣለት በ1916 ዓመተ ምህረት የሞተ አለ፣ ነፍሱን ይማረው። ቀጥለውም ስመኝን እንደ ኢትዮጵያ አቆጣጠር በ1918 ዓመተ ምህረት ወለዱ። ቀጥለውም ፍቃዱን እንደ ኢትዮጵያ አቆጣጠር በ1920 ዓመተ ምህረት ወለዱ። ቀጥለውም ጠጀን እንደ ኢትዮጵያ አቆጣጠር በ1922 ዓመተ ምህረት ወለዱ። ካሳሁን ረዳቴ ካሳዬ ባይከዳኝን አግብተው ደሴን፣ ታደሰን፣ አሰፋን፣ ብርቄን፣ ጥላን፣ ማንሃሉሽን፣ ባየን ከሌላ ሴት እንዲሁ ካበዜ ብታድግን ወለዱ። ታየች ረዳቴ ይስሐቅ ዳንኤልን አግብተው ዓለሙን፣ ፈንታየን፣ የሻሽ ወርቅን፣ አስረስን፣ ጫቅሉን ወለዱ። ከተማ ረዳቴ ሙጬ መኮንንን አግብተው ገነትን ከወለዱ በኋላ በመፋታት ቀጥለው ከተማ ረዳቴ ባየህ አድነኒን አግብተው ነጋልኝን፣ ጥሩነህን፣ ትዛሉን፣ መኮንንን፣ ዓለሙን ወለዱ። ተሾመ ረዳቴ የዓለም ወርቅ ተገኘን አግብተው አዲስን፣ ነበብን፣ መኩሪያን፣ መልካምን፣ ቀናውን፣ ደሳለኝን፣ አብራራውን ወለዱ። ስመኝ ረዳቴ ፈረደ የተመኙን አግብተው አየልኝን፣ ትርንጎን፣ ውባን፣ ግርማውን፣ ጀንበርን፣ መልካሙን ወለዱ። ፍቃዱ ረዳቴ ስብሃታ ታከለን አግብተው ዓለምነሽን፣ ያልጋን፣ መላኩን፣ ወርቅናትን፣ ምስጋናውን፣ ፀሐይን ወለዱ። ጠጅቱ ረዳቴ ነጋሽ ማሙዬን አግብተው ሞገስን፣ አበሩን፣ አስማረን፣ አታላን ወለዱ። ውድ እህቶቼ፣ ወንድሞቼ፣ የአክስቶቼና የአጎቶቼ ልጆች ይህ መሰረታዊ ዝርዝር መረጃ ለሁላችንም ዘመን የማይሽረው ከኛ አልፎ ለሚወለዱት ወይም እኛን ለሚተኩት ማለት ነው ትውልዶቻችን የልብ ማህተም ሆኖ ከትውልድ ወደ ትውልድ እየዘለቀ የሚሄድ ነው። በእርግጥ ከፍ ሲል የረጅም ዘመን አቆጣጠር ስለሆነ ከዓመተ ምሕረቱ በመጠኑ ከፍና ዝቅ ቢልም መሰረቱ ግን ትክክል መሆኑን ሁላችንም እናውቃለን። ሁናቴው በዘመኑ የጽሑፍ መረጃ ስለሌለ ነው። ለሞቱት ወገኖቻችን ነፍሳቸውን ይማረው፣ ላለነው የእድሜ ዘመናችን ረዝሞ በደህና ያኑረን፣ አሜን። የዚህ ጽሑፍ መሰረቱ ወይም ምንጩ ከታሪክ መስታወት ነው መጽሐፍ መሆኑን እንድታውቁት በዚህ ጥሩ አጋጣሚ እገልጻለሁ። የእናንተው የተሾመ ረዳቴ ሰለሞንና የዓለም ወርቅ ተገኘ ልጅ መኩሪያ ተሾመ ነኝ።